መሐመድ ያደረጋቸው ምናምን ተቀበላቸው ነበር አሊ። አረ መሐመድ እኮ ውሸተኛ ነብይ እኮ ነው። በጣም እውነተኛ ነብይ አይደለም። እሱ የማስያ ነብይና ለሴት የሚወዳትና በጣም ሰው የሚገደል ብቻ ነው እሱ ነብይነት ሆነ እንጂ በጣም እሱ ለአላህ ወይም መንገድ እየራመደን አይደለም። አላህ ማቆ ነገር አይደለም እሱ ማለት ነው። እውነተኛ ነው ወላሂ ለአሊ ሴት በደንብ ወጣለ። አሊ ዑመር መሮት ነው የወጣው። አሊ ዑመር አይደለም ለአሊም ነው። በጣም ምንም ኢሻዳ ምን ወደው አንወል መልካም። እሺ ወደ ቶፒኩ እንመለስና መሐመድ ሱራ 6 እሺ ያው እሱ ስለመረረው ተናዶ ነው። ገና አዲስ ሰው ስለወጣ ሜቢ እንትን ብሎን ነው። አማርኛም በደንብ ስለማልችል ሲያወራ አንድ ጥያቄ ኤኒዌይስ አሁን ቶፒኩ ላይ ተነጋግረውና መሐመድ ሜቢ የለም ያልከው ቆይ ስድብ ውስጥ አትግባ። ሳዳም ይታርክ መሐመድ ሱራ 6 ወይንም ሱራ አያ 156 ላይ አለ። ክፍሉ እዛ ላይ ነው ቀደም ያነበብነው ቁርአኑ። ስለዚህ በግልጽ ቁርአኑ የሚናገረው ከእስልምና በፊት የነበረው ሃይማኖት። ልጁ የሳደበው ጥያቄ ነው ወይ መልስ ነው? አይደለም እያሰደብክ እኮ ነው። ጥያቄ ነው ወይ ጥያቄና መልስ ቤት ነው ወይ ስድብ ቤት ነው? የሰደበ ነው። ማንም የሰደበ የለም። በቃ ማንም የሰደበ የለም። አሁን ወደ ቶፒኩ አሊ ዑመር እኔ ሙስሊም መስሎኝ ነው ከእስልምና ወጥቻለሁ አለ። እየዋሸ ነው ወይ? እኔ ሙስሊም አልነበርኩኝም አልኩት። አይ የፈለካችሁትን እንትን በሉ ብሎ ሙስሊም እንደሆነ ነገረኝ። ስለዚህ ሙስሊም መሆኑን በምን እናውቃለን? ስለሆነ መሐመድ ሐሰተኛ ነብይ ነው አልከተልኩም። መጀመሪያ ሙስሊም አይደለም። ስለዚህ እኔ ሙስሊም ቶፒኩ ላይ ቁምና አዲቷቸው በቃ አሁን ቶፒኩ ላይ ቁምና ምንድነው እሱ ማንኛው ነው ቀድሞ የመጣው? ሳዳም ይመስለኛል። ሳዳም እንኳን እንደናመጣ መሐመድ ያው የለም ያልከውን የቁርአን ክፍል ሱረቱ አናም 156ኛውን አያ ቼክ አለ። ሳዳም ይሰማል? እሺ አሁን ጥያቄ መጠየቅ ይችላል? ጥያቄ መጨረሻ ላይ ብያለሁ። ጥያቄ መጨረሻ ላይ እንቀበላለን። አሁን ቶፒኩ ላይ እስልምና እንደሌለ መጽሐፉ የተሰጣቸው ለሙስሊሞች እንዳልሆነ እያሳየ መጠየቅ ይችላል? ቅድሚያ ቶፒኩ ላይ ጥያቄ ከዛ በኋላ እቀበላችኋለሁ። ከተኩል በኋላ መመለስ ትችላለህ። ቆይ ሳዳ ችግር የለውም። ሳዳ መመለስ ትችላለህ በጥያቄው ላይ። መሐመድ ቀጥል። እሺ መሐመድ እንኳን ደህና መጣህ። መሐመድ አረብኛ ሙስሊሙ ዜድ ሙሐሙድ ዜድ አብዱ ዑመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ጥያቄያችንን ሰምተዋል? አልሰማሁትም፣ በቅርብ ነው የገባሁት። መልካም አብዱ ያንህ እንዴ ወዳጄ ነው ያልከኝ? አብዱ ያ ስልጤው ነው ይመስላል። ድምፅህ እንደዛ መሰለኝ። ወዳጄ ይላል። አንተ በቃ ስም እየቀየርክ አስቸገርክ። ኤኒዌይስ እስልምና ያው ከመሐመድ በፊት አለ ብላችሁ ታምናላችሁ። መጽሐፉ የተሰጣቸው ጭፍሮች እነማን ናቸው? መጽሐፉ የተሰጣቸው ብዙ ናቸው። እኛ ላይ አሁን ብዙ ቁርአን ላይ የተጠቀሱ በጣም ብዙ ናቸው። ከነሱ ውስጥ ለሶፊ ኢብራሂም ለአብርሃም ተሰጥቷል። ግለሰቦች አለም የጠየቁ ግለሰቦች ሳይሆን ጭፍሮች፣ ነገዶች፣ ጭፍራ እየነገርኩህ እኮ ነው። መጽሐፍ የሚሰጠው ግለሰብ ነው። አንተ ግለሰብ ነው እየነገርከኝ ያለው ዑመር፣ ግለሰቦች ነው አንተ እየነገርከኝ ያለው። አድመስማኝ እሺ፣ አስጨርሰኛ። ሲጀመር መጽሐፍ የሚሰጠው ለግለሰብ ነው። ነቢይ ተልእኮ የሚላከው ለነቢይ ለዛ ይሰጠዋል። ለምሳሌ አብርሃም ተሰጥቷል እኮ በማን አማካኝነት ነበር? ለዛ ይሆን ነበር ጥያቄ። ለሙሴ ተሰጥቷል፣ ለኢየሱስ ተሰጥቷል። ይሄ ያው ለግለሰብ እኮ የሚያመላክተው እንጂ ጭፍሮች አይደሉም።
ኦኬ። ከዚህ ውጭ የተሰጣቸው አሉ? ይሁዳ ነሳራ አይሁዶች እና ነሳራዎች። መልካም ተስማማለህ? አብዱ ለአይሁዶች እና ለነሳራዎች እያለ ነው። ይስማማለሁ። ለሙስሊሞች በነገዶች የተሰጠበት አለ? እንዴት ማለት? ለክርስቲያኖች እና ለአይሁዶች ከሆነ መጽሐፍ የተሰጠው ስለዚህ እንዴት ነው እሱ እስልምና ከመሐመድ በፊት አለ የምትለኝ? ታዲያ መጽሐፉ የተሰጣቸው ለክርስቲያኖች እና ለአይሁዶች ከሆነ ለእያንዳንዳቸው ይለያያል፣ መጽሐፎቻቸው ይለያያሉ። ለምሳሌ እንበልና ከአብርሃም እንጀምር። አብርሃም ላይ ያወራለት ስለ መጽሐፍ እያወራል። እኔ ስለ ነገድ ነው እያወራለት። የተሰጣቸው ሰዎች መጽሐፍ ነገዶቹ የተሰጣቸው ክፍሉን አንዴ ክፈተው ክርስቲያን። እሺ ልነግርህ እኮ ነው። ቆይ እንመጣለን እሱ ላይ። ለምሳሌ አብርሃም ነው፣ ከአብርሃም አይሁድም የመጣው ከአብርሃም ዝርያ ነው። መጀመሪያ አብርሃም ነበር። ከዛ አብርሃም ይሄን ክፍል አንብበው። እኔ ስለ ግለሰብማ ካወራን 124,000 በላይ ነቢያቶች አሉ፣ ነቢያት መልእክተኞች ምናምን አሉ ብለህ ስለነኛ ሁሉ ልናወራ እንዴ? ይሄን ክፍል አንብብ። ስለ ጭፍሮች ነው እያወራን ያለ ነው። እዚህ ላይ ለሁለቱ ናቸው የሚያመላክቱት፣ ለአይሁድና ነሳራቸው ነው። ከዛ ውጭ የተሰጣቸው አሉ? ከአይሁዶች እና ከነሳራዎች ውጭ አላው ሶፍ ኢብራሂም ይላል። ኢብራሂም ተሰጥቶታል። ይሄ ክፍል ግን ምን ይላል? ይሄኛው ቦታ ነገርኩ እኮ የሁለቱ ነው የሚያመላክተው አልኩ። ስለዚህ አብርሃም ወይን አይሁድ ነው ወይን ክርስቲያን ነው? ክፍሉን በደንብ አንብበው፣ አሊያም ይጋጫል ቁርአኑ። ምኑ ነው የሚጋጨው? አንብበው። ያወረድነው መጽሐፍ ያወረድነው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ምንድን ነው የሚለው? ከነባባቸው ዘንጊዎች ነበር፣ ከነባባቸው ዘንጊዎች ነበር እንዳትሉ ነው። እሺ ካነበብናቸው ስለዚህ መጽሐፉ የወረደው በማንና በማን ላይ ብቻ ነው? በአይሁድና በነሳራ ነው የሚለው እዚህ ጋር። ጎበዝ። ይህንን ነብይ በደንብ ይፈስርልህ። በነብዩ እንፈስረው በሐዲስ አረል ማውጥ ጥያቄ በጣም አልገባኝም። ምን ለማለት ፈልገህ ነው? ሌላ አስረዳ እያልኩ እምቢ አልከኝ። ኦኬ። ስለዚህ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ከሆኑ አንተ ቁርአን ተሰጥቶሃል አይደለ? ተሰጥቶናል። ኦኬ። ቁርአን የተሰጠ ሙስሊም ስለሆንክ ነው አይደለ? ነው ሙስሊም እንድትሆን ነው የተሰጠ አይደለ? ቁርአን የምትመራበት ስለሆነ ዘሴም ሎጂክ ለአይሁዶችና ለክርስቲያኖች ይሰራል። አይሁዶች አይሁድ እንዲሆኑ መጽሐፍ ተሰጥቷቸዋል ማለት ነው። ክርስቲያኖች ደግሞ ክርስቲያን እንዲሆኑ መጽሐፍ ተሰጥቷቸዋል። አልተሰጣቸው። ክፍሉን በደንብ አንብበዋል። መጽሐፉ የተሰጣቸው ለማን ይላል? በሌላ ቦታ ደግሞ ለአንተ በሌላ ቦታ ግጭት ካመጣህልኝ ደስ ይለኛል። ቁርአን እንደሚጋጭ ነው። ክፍሉ ምንድን ነው የሚለው? ክፍሉ ምንድን ነው የሚለው? ከአንተ በፊት ከመሐመድ በፊት ለእናንተ ቁርአን ተሰጠ፣ ለቀደሙት ግን ምን ለክርስቲያኖችና ለሁለቱ ጭፍሮች መጽሐፍ ተሰጣቸው። ከአንተ በፊት ከተባለ ከመሐመድ በፊት ነው አይደለም የሚሆነው? ነው አይደለ? ምንም አይችልም። ልክ ነው እኮ እኛ ያወረድነው መጽሐፍ በአንተ ብቻ አይደለም ያወረድነው እንዳትል ነው እየሰማን። ስለዚህ እሱ ብቻ ካልሆነ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ናቸው አይደሉም? ወንድማችን መልስ። አብዱ ባይዘ በጣም ዲሲፕሊን የሆነ ልጅ ነው። በፊት ይቆጣ ይሳደብ ነበር። የተወሰነ ቆጣ ይል ነበር። እያስተካከለ መጥቶ ጥሩ ጸባይ ላይ ደርሷል። ይሁን ስማኝ ላስረዳ። ምንም እየተረዳን እኮ አይደለም። ብቻ አንተ ይሄ ደግሞ አሊ ማለት ነው ሲጀመር ሙስሊም አይደለም። አንተ ታውቃለህ ሁሴን አልፈልግም፣ ሙስሊምና አልፈልግም። ሐራም ነው ሱራቱ አንፈልግም።
የጂን እኛ ጂን አላመለን አትንጫጫ እባክህ ዞሮ ጂን አልፈለኩም ምን እሺ አሊ አንዴ አሊ ተዋቸው አንዴ ሁሴን ነው ጥፋተኛው ምክንያቱም ሁሴን ነው የነካው ይኸውልህ ትሰማኛለህ ልንገርህ ቀጥልሽ ጀመር አንድ ወጣማሪ እሺ ታላላቅ ኡስታዞች ለምን ታቁትን ታደናግራለህ ያዛቸውና አናት አደ እኔ ታላላቅ ኡስታዞች ብላችሁ ሞታችሁ እኮ እኔ በእነሱ ቤት እየዞርኩ እንትን ልበል እንደ እኔ እኮ እዚህ እያስተማርኩ ነው ሜቢ ማታውቁ ከሆነ ሙስሊሞች የእናንተ ኡስታዞች ብቻ አይደለም የሚያስተምሩት እኛም እዚህ እያስተማርን ነው ስለዚህ በተቻላችሁ መጠን ከሌ እንደዚህ ሆኖ አትበሉ ኬት ነው ያመጡት ይሄንን ደስ ይላል አውዱ ኬት ነው ያመጡት እንደዚህ ይቅርታ ብሮ የቱ ጋር አያ ነው አያ አያ ምን ይባላል አያ ሱረቷናም 156ኛው ሐዲሶች በጣም ብዙ ናቸው አንድ ቦታ ስላልሆነ ከቡሃሪ እስከ ሙስሊም ሱናን ናሳኢ እስከ አቡ ዳውድ ሁሉም ሐዲሳቶች ይሄንኑ ስለሚሉት አንድ ቦታ አይደለም ስለዚህ የት ቦታ መጣችሁ ከ20 በላይ ሐዲስ ሰጣችኋለሁ ከዚህ የተሻለም ያብራሩ አይደለም እንደዛ ያልኩ አይደለም አሁን እኔ ያልኩ አያው ምንድነው ነው ሱረቷናም አናም አንዴ ይቅርታ መጣ እሺ ሰላም ክርስቲያን ቀጥል በነገራችን ላይ የመጀመሪያው አርጊመንት ነው እስካሁን ያልተመለሰው የመጀመሪያው 2 አለ 3 አለ ያልን እንቀጥላለን ማለት ነው ቶፒኩ በጣም ሰፊ ነው በጣም የሚገርም ነው ምክንያቱም በራሱ በቁርአንና በሐዲስ መሐመድ በተናገረው ንግግር እስልምና ከመሐመድ በፊት የለም ከመሐመድ በፊት የነበሩት መጽሐፎች የተሰጣቸው እነማን ናቸው አይሁዶችና ክርስቲያኖች ብቻ ናቸው አይሁዶችና ክርስቲያኖች ሁለቱ ጭፍሮች ብቻ ናቸው እነዛ ሁለቱ ጭፍሮች እነማን ናቸው አይሁዶችና ክርስቲያኖች ተውራትና እንጂል የተሰጣቸው ማለት ነው እነዛ ተውራት የተሰጣቸው በተውራት የሚመሩት አይሁዶች ናቸው እንጂ ሙስሊሞች ተብለው አይጠሩም እነዛ በእንጂል የሚመሩት ክርስቲያኖች ተብለው ነው እንጂ የሚጠሩት ክርስቲያኖች ተብለው ይጠራሉ እንጂ ሙስሊሞች አይባሉ አይ ሙስሊሞች ናቸው እነዛ አይሁድ ተውራትና እንጂል የተሰጣቸው የመጽሐፉ ባለቤት የተባሉት አሊ ዑመር ቤት አድርገው አንዴ ከቻልክ ስለዚህ እነዛ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው እንጂ ሙስሊሞች አይደሉም ስለዚህ ከመሐመድ በፊት እስልምና የለም እስልምና የመጣው መሐመድ ከመጣ ቁርአን ከመጣ ከተሰጠው በኋላ ነው ማለት ነው ስለዚህ እስልምና ከአደም ጀምሮ የአደም ሃይማኖት ምናምን የሚለው ተረት ሆኖ ይቀመጣል ማለት ነው ይሄን ስንላችሁ በራሳችሁ ማስረጃ ነው በራሳችሁ ማስረጃ ሜቢ ሌላ መመለስ የሚችል ካለ ክፍት ነው መድረካችን ኢብራሂም አለ ኢብራሂም ይኸውልህ አልጨረስኩም ኔትወርክ ነው አዛርግ ኦኬ እሺ ባና መጣ ኢብራሂም ቆይ አንዴ ልጨርስልህ እኔ አይሰማም ሰላም ነው ቀጥልሽ ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናልና ብዙ ማመዛዘኞችን ምናምን ነገር ያደርጋልና ብዙውን ጊዜ ከተረዳሁትና ከሰማሁት ነገር አንፃር እፎይ በቃ እኛን ካላዋረደና እኛን እንትን ካላለ አይሆንለትም ደስ አይለውም እና እሱንም መርታት የሚችል እንትን አላገኘንም ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው ቂያማ ይመጣል እፎይ እሱን አያት ማብራሪያ ስጠኝ እስኪ ስጠኝ ያልኩህ እኮ ነው አንዴ አሰጠኝም እንዴ ወንድሜ ቂያማ ይመጣል እስከዛ ድረስ እፎይን እንግዲህ መርታት እንደማይቻል በቃ አውቀናል እኛ አምነናል በቃ አምነናል ማመን አለባችሁ እናንተ በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል 156 ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለን ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት ይሄን አውርድልኝ ይሄን አውጣልኝ ይሄን አስቀምጥልኝ ማለት ይደብራል
ያ ማመን ይሻላል። ማመኑ ይሻላል አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። እፎይ እስልምና ሐሰት ነው ለኔ ያልኩ እኮ ነው። ጥያቄው መውጣት እኮ ነው አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ካለን ምንም ማድረግ ችግር የለም። ይኸው ችግር የለውም። ስጠኝ እስኪ። ይኸው ችግር የለውም። እፎይ ስጠኝ። ችግር የለውም ብሏል። እሺ እናሳየው አይደለ ኢብራሂም? ይሄ ልጅ እስኪ አሳየው፣ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ቴንኪው። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين لهم. ماشي. أون يزي آيات مبراريا قتلوا يمي مطاونا هون هلتين يمي مطاونا آيات تملكة وسكي من اندميل قتلان بابا قدم يفسروا يتسرنو يو هون ከጎን ያለው ጋር አያት ጋር የታሰረ ነው እሱ አያት ሙሉ ምዕራፍ እናነብላለን ከፈለክ እየፈሰርከው ቀጥላን አና አው ተقولو لو ان انزلنا علينا የሚለውን አያቱን ተመልከቱ እስኪ በአማርኛ ለምን አንተ አታውቀው አረብኛውን እኮ ነው ያልከው አማርኛውም ስለፍታ አለለ ወይንም አንተ በቃል ፈስረው ለኔ መልስ ሰጡኝ መልሳለሁ ብለ ነበር እኮ ምን አነበብክ እንጂ እኮ ምንም የነገርከን የለም ማንበብ ደግሞ መልስ አይደለም ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከቱ የሱ አያት መፈሰሪያ ነው እሱ የዚህ የሆነ አያት በአያት ስለሚፈሰር ማለት ነው ምንድን ነው ይፈሰረው አያት በአያት ይፈሰራል ካላወቀውና በቀጣዩን አያት ተመልከቱ أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلى السنة ملكة وسكاون يعني أمارنيا ترجمون سلل اللينو ترجمون يا نببك لمن أتيرم عند من مكو عنببك الشيء عنببك بل الشيء ملس بدهن عنببك من الناس ما عنببكم ملس ملسات ما لثارلهم كفلوا مكو تزخوالك قرآن አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው ትንሽ ምንድነው የሚለው አፋር ክልል ስለሆነ በሌላ ቋንቋ ነው ምንድነው የምትለን አሁን አንተ ግልጽ ያርግልን የሚቀጥለውን አንብቡት ነው አው ተቁሉ ሚለው ነብራዶች እና ተቁሉ ሚለው የተከፈተው ክፍል እኮ ነው የተከፈተው ክፍል እኮ ነው ያው አማርኛው ፍል ለፊት እኮ እየታየ ነው ምን እንበል ሻነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይሄን በአረብኛ ነበብከው መልስ ግን የለም ይሄንንማ እኛ እየጠየቅን እኮ ነው እነማን ናቸው እየጠየቅን ነው ሁለቱ ጭፍሮች እነማን ናቸው ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው ኦኬ ሁለቱ ጭፍሮች ብቻ ማለት መጽሐፍ የተሰጣቸው እነሱም አይሁድና ነሳራዎች ናቸው አይደል ወይንም አይሁድና ክርስቲያኖች
አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከመሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለ? እውነት ነው። ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባ። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው ቀደም ነኝ ቆኔ መሐመድ አወርዳ አለ ጓደኛህ እያወራ ነው። ሚውታንሳለኝ አትረብሽ። ሚውታንሳለኝ እያወራህ እኮ ነው። ምንድን ነው ሚውት ማነሳለህ? እያወራህ እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። 4ቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት 4ቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉ ሁሉም ጎሳ ወይም ሁሉም ህዝብ የራሱ ነገ ተቋረጠው ተቋርጠሃል ወንድማችን። ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት አርጉመንቱ ማለት ነው። እሺ ይቅርታ ብሮ ሚት አርግቶ ነበረ። እኔም አውጣ እስቲ እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለኝ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ለአይሁድና ለክርስቲያን ነው ብሎ የእኛን ኮንፊርም አድርጎልን ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ እኔ አሁን ነው ከጓደኛዬ የተቀበልኩ ያለሁት። ነገ በሰፊው ከአንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ መልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይስቅብን ቀለል ያለ ጥያቄ። ኢብራሂም እንዳይስቅብን ጥያቄ አይደለም የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሀሳብ ነው። ተረጋጋ። እስር ማን የሚያወራው? አንድ ሀሳብ ነበረኝ። ምንድን ነው ሀሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነቢይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለሕዝቦቻቸው የሚነግሩ እንደማለት ነው። ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ኃጢአት ይሰራሉ። ነጻ ፍቃድ አላቸው። ነጻ ፍቃድ ስላላቸው እንደኛው ሰው ናቸው። ነጻ ፍቃድ ሁሉም አለው። ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም። ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነጻ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነብይ ነው አይደለ? ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም ከአንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞ ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን መሐመድ ከሌሎች ነቢያት ይለያል ብሎ ያስቀመጠው ምንድን ነው? ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን
ያለፈው የሚመጣው ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው። ለሱ የወረደለት ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ። በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የእኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰጡ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52:42ን ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻአላህ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም። እኛ ጋር ስትመጣ ዳዊት ጋር ስትመጣ ለምሳሌ የሰው ሚስት ነጥቆ እንትን ብሏል። ኃጢአት ነው፣ እግዚአብሔር ቀጥቶታል። ቅጣቱ ደግሞ እንዲህ የሚማር ቅጣት እንኳን አይደለም የቀጣው፣ ከባድ ቅጣት ቀጥቶታል። እናንተ ጋር ሲመጣ ግን ያልፈዋል። እናንተ ጋር ዳዊት ይዘሙትና ተመሳሳይ ኦሪዮን ሚስት ገሎ ባልገሎ ሱራ 38 ከቁጥር 21 22 እስከ 26 ስትመለከተው ይህንኑ ተመሳሳይ ታገኘዋለህ። ግን ነቢያት ኃጢአት አይሰሩም ብላችሁ እናንተ ታምናላችሁ። እኛ ነቢያቶች ባልገሎን ያልከኝ ሚስት ዳዊት አልዘሞተም። ባልገሎ ያልክ መሰለኝ። እኛ ጋር ጠበሪን ያስቀምጥላል። ጠበሪ ኢማም ጠበሪ እንዴት ዳዊት የኦሪዮንን ሚስት እንዴት አድርጎ እንደወሰዳት ታሪኩን ታውቀዋለህ? ቁርአን ላይ እንዳለ ታሪኩን አውቀዋለሁ፣ ግን ባል አልገደለም። አልቀማም ደግሞ እሱ ታሪኩ በቁርአን ያለውን አሰጠር ሲነግርህ አሰበ። ከዚያም መላእክቶች ወረዱ በሆነ ምሳሌ ጠቅሰው እሱ ተጸጸተ፣ ተመለሰ ነው ታሪኩ። እንደዛ ነው። ግን ምንድነው እሱ ሙሉ ታሪኩን ንገረኝ እስኪ። ምን አድርጎ ነው? በምሳሌ ላይ የተቀመጠው አይደለ? ይሄን የምትረዳው ቁርአኑን የምትረዳው በተፍሲሮችህ ነው አይደለ? ኢማም ጠበሪ ይህንን አስቀምጦልሃል በደንብ እንዲቴል። ኢማም ጠበሪ ታላቁ ሙፈሲር 310 አካባቢ የነበረ ነው። ይህንን እንዴት አድርጎ እንደተመኛ እንዴት አድርጎ ሚስቱን ወስዶ ከዛ እንዴት እንደተገናኛት አስቀምጦልሃል። ለዛ ነው። ስለዚህ እኛ ጋር ምንድነው እሱ ብለን እናምናለን። ወንድማችን ኃጢአት ሊሰሩ ይችላሉ። ያ ሮሜ ምዕራፍ 3 ላይ 6 ላይ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል። በህግ ውስጥ በነበሩበት ሰዓት ላይ ደካማ ነበሩ፣ ኃጢአት ይሰሩ ነበረ። አዲስ ኪዳን ላይ ስትመጣ ግን ጸጋው ከፍ ያደርጋቸውና እንደዚህ አይነት የመውደቅ እንትኑ ብዙም እንትን አይኖርም ማለት ነው። እነኛ ህግ ስለነበረ ህግ አታድርግ አድርግ የሚል ስለሆነ ብዙ ጊዜ ላይ ስህተት እንድትሰራ ያደርግሃል ማለት ነው። ለዛ ነው ጽድቃችን ለመርገም ብለው እስኪናገሩ ድረስ ማለት ነው። እኔ ወደ ቶፒኩ መልሰው ጥያቄን አልጨረስኩም። እናመሰግናለን። ጥያቄ መለሰ ረጅም ደቂቃ ወስዶ ስለመለሰልህ የኛ ቆይ በጣም አንኳር የሆነች ነጥብ እየተነሳች ስለሆነ ገና ደግሞ 2 እና 3 ነጥቦች ይቀራሉ። ስለዚህ ቶፒኩ ላይ ስቲክ እናድርግና ከዛ በኋላ ደግሞ ጠይቃላችሁ እንመላለሳለን። ምንም ችግር የለውም፣ ቤታችን ክፍት ስለሆነ ማለት ነው። ስለዚህ ወደ የመጀመሪያውን አርጉመንት ገለነዋል ማለት ነው። ምንድነው? እኔ ልፈስር ቆይ አንዴ። ኦኬ ማመር ትቀጥላለህ ቶፒኩ ላይ? አዎ ኦኬ። ጥያቄ አለኝ። እፈስራለሁ ነው ወይስ ጥያቄ አለኝ ነው ያልከው? እፈስራለሁ። እፈስር ቀጥል፣ አብራራ። ከ153 ጀምሬ እስከ 106 ከስንት ቀጥል? እያብራራህ ነው። ቀጥል። መጀመሪያ ግን መጽሐፍ የምትሰጡት እነማን ናቸው? ከዛ አጥራልንና እሱ እያብራራ ثم آتينا موسى الكتاب የሚለው ከላይ 153 እነማን ናቸው የተሰጡት? አይደለም ከላይ 153 ላይ ثم آتينا موسى الكتاب እኮ ምንድን ነው? ቀጥል፣ እያዳመጥኩ ነው። እሺ
ثم آتينا موسى الكتاب إلى كتابا لموسى ستنو تماما على الذين أحسن وتفصيلا للناس أحسن ما لم أحسن مريم نامنو تستاتشو لكل شيء دول وهدى ورحمة لعلهم بلقاء ربهم يؤمنون بفتارياتشو زند እንዲያምኑ ዘንድ ሰጠናቸው كتاب ማለት ኦሪት እንጂል وهذا هي كتاب أنزلناه مبارك ይህ መጽሐፍ ሰጠናቸው ፈተቢዑሁ ተከተሉት ወተቁ ለዓለኩም ቱርሐሙን ይህ وهذا የሚለው ቁርአንን ነው የሚለው وهذا የሚለው ቁርአንን ነው የሚለው ከዘወል አንተቁሉ ልትሉ ነው ኢነማ አንተቁሉ ልትሉ ነው ኢነማ أنزل الكتاب ይሄ መጽሐፍ የወረደው على طائفتين በሁለት ጭፍሮች ናቸው من قبلنا ከኛ በፊት ይሄ በሁለቱ ጭፍሮች ብቻ አይደለም አንተቁሉ ትላላችሁ ነው አንተቁሉ ትላላ ያወረደው አንተቁሉ ትላላችሁ ነው የሚለው አንተቁሉ ትላላችሁ ብሎ ፈርቶ ነው አይደለም አተረጋገም ስተት አለበት ብሎ ፈርቶ ነው እንዳትሉ ነው ብራዘር አንተቁሉ እንዳትሉ ነው አንተቁሉ ማለት እንዳትሉ ነው ያ አንተቁሉ ትላላችሁ ኢነማ أنزل الكتاب على طائفتين ይሄ ሱራ ለቁረይሾች ነው የወረደው እኮ ስለ ቁረይሾች ነው ያወራው ስለዚህ አዳምጠኝ ችግር የለውም እኮ ታዲያ ሆና ታላችሁ على طائفتين من قبلنا ያዳችን እኮ እኛ ምንድነው እሱ ሁለቱ ጭፍሮች ማን ናቸው ሁለቱ ጭፍሮችማ ማን ናቸው መሐመድ ታዲያ ወንድም ተረጋጋ አንተ መሐመድ አይሁን ነስራ እንደሆነ አውቃለሁ በቃ አለቀ እኛ አርጉመንታችን እዛ ጋር ነው ያለው አሁን እኮ ማለት ነው እፎይ ችግሩ የወረደው መጽሐፍ ሁለት ነው ብቻ ማለት አትችልም የወረደው መጽሐፍ 104 ነው ከታርጓል والله አንዴ ብቻ ተቆርጧል እኛ የወረደው መጽሐፍ ሁለት ፕሊዝ ሁለት መጽሐፍ ብቻ ነው የወረደው እስቲ አንድ ተሳስቼ ቆይ መሐመድ የት ቦታ ነው የወረደው መጽሐፍ ና ቆይ ከፍል አድርገህ ሰምተሃል ካልከኝ ይቅርታ ጠይቃለሁ ሰምቻለሁ ካልክ ወንድማችን እኔ የወረደው መጽሐፍ ሁለት ብቻ ነው ብዬ ተናግሬያለሁ ተሳስቼ ብያለሁ እንደዛ አላልኩም ግን ሁለት ነው ብቻ ብለህ እንዳታስብ ነው እኔ ብያለሁ ወይ ሁለት መጽሐፍ ብቻ ነው የወረደው ብያለሁ ግን አስተሳሰብክ እንደዛ ነው አሁን የምትናገረው እኮ አነጋገርክ ሁለት መጽሐፍ ብቻ እንደው አንተ ያላህን ስራ ትሰራለህ ማለት ነው አላህ ብቻ ነበርኩ እኔ የሩቁን አውቃለሁ ሰዎች የሆዱትና ጭንቅላት ውስጥ ያለውን እኔ ማራያለሁ አንተ አላህ ነህ እኔ ጭንቅላት ውስጥ ያለውን ታውቃለህ ንግግር ነው እሱ ነው የምረዳው ሁለት ጭፍሮች ብቻ ማለት አዳንታው እነኛ ጭፍሮች ላይ ሁለት መጽሐፍ ሊሰጣቸው ይችላል ቢሊየን መጽሐፍም ሊሰጣቸው ይችላል ጭፍሮቹ ግን የወረደባቸው ስንት ናቸው ሁለት ጭፍሮች ናቸው እኔ ስለ ጭፍሮች ነው እያወራለሁ ስለ መጽሐፍ ብዛት አንዴም አላወራው በጣም ከምጠላውና ልታመልጡኝ ማሞክሩት መቼ ነው እኔ ያላልኩትን እንዳልኩ አድርጋችሁ ምላሽ አትስጡ የምገቡበት ቤት ወይንም ስተት እንደዛ አይነት ነገር ሰርታችሁ ተናግራችሁ እንደዛ እፎይ ላይ እንደዛ እናደርጋለን ከሆነ ስህተት ነው አትችሉ ምክንያቱም እኔ ለምናገራን ነገር መረጃ ልጠየቅ እችላለሁ ብዬ ነው ማወራው እሷን እያሰብኩ ስለማወራ አልስትም እንደዛ አይነት ነጥብ ቆይ አዳምጠኝ ያልጨረስኩ ያላወራሁትን እንዳወራው አድርጋችሁ እንዳታወሩ ማለት ነው አንድ እስቲ አሳፍስልኝ አልተኛ እሺ ናፊ ቀጥል እኔ በኦሮምኛ ነው ያለ ግን ብዙ አማርኛ ይከብደኛል እሺ በኦሮምኛ ማነብስ አለ እንደዚህ ውስጥ እኔ ያለው ቱርጋሚና እናንተ ጋር ያለው ቱርጋሚ ይለያያል ኦኬ ቀጥል እሺ ምንድነው እሱ ያንተ ይገናኛል ምንድነው የሚለው ያንተ እኔ ጋር ያለው በኦሮምኛ እናነብልህ አንብባ ዱብስሜ akka isin aramni amantii hin qabne jedha kitaabni kun buufamee garee lamaan kitaabni kun buufamee garee lamaan nu duraatiif nutis qo'annoo isin irraa homaa hin beeknu hin jenneefi ila asirratti gadi gareen lamaan kan buufame torreedha amarfa irratti sin jiru bara
Ingaafanne malee marfarrattis ክርስቲያን yookaan immoo ayhudaa kan jedhu hin jiru bar gaafachaa irraa gareen kun eenyu faadha. Garee lamaan kun immoo tuyyuu amma asii garee lama eega kana jedhee garee lamaan kun isa jalqabaa sanitti deebinee achirraa gadi yoo dhufne argataa deemna garee lamaan kun eenyuun akka ta'e. Eenyu faa jedha. Duubatti bakka sanitti hin jiru duubatti deebinee ilaaluu qabna bakka san amma kan dubbise suuraa 100 fi ayata kun 100 fi naafi 56 kan dubbise leedo deemte look musliimoota hojjettes hin fudhanna garuu musliimoonni garee lamaan ta'ani. Eshi musliimni musliimni iddoo lamaan ta'ani. Sababni isaas iddoo lamatti qoodamuu waan dandeenyeef iddoo tokkotti ta'u malee. So gareen sun eenyu faadha? Garee san addaan baasee dhufaa an duubatti deebi'ee garee san addaan baasee dhufaa isin haasa'a. እሺ አንተው ያለው ምንድነው እሱ ይሄንኛው በኦሮምኛው ላይ እሱ ያለው ምንድነው እሱ ሁለት ጎሳዎች ላይ የተወረደ ነው ቁርአኑ የሚለው እንጂ የጎሳዎቹን ስም አልጠራም ማለት አማርኛውም ላይ አልጠራቸውም። ዋይ ጎሳን ዶፍኒ ዋይ ጎሳን ዶፍኒ ጎሳ ኪታብኒ ኩል ለገሬ ለማን ቡፈመ ጀዲ ማለት ዋይ ጎሳን ዶፍኒ ዋይ ጎሳ ጎሳ ካና ጎሳ ከለንጂ ሁለቱ ጎሳ አይሁድና ነሳራ እንደሆኑ ግልጽ ነው። ግን እዚህ ጋር እያልኩ ያለው ገሬ ለማን ቡፈመ እንጂ ቡጀዲ ማለት ጎሳ ካና እንጂ ገና እርት ዴቡፍ ናፊ ለምንድን ነው የምትረብሸው? ናፊ እኔም እኮ ይኸውልህ ያልኩት ሁለት ጎሳዎች ላይ ያልኩት ሜይ ቢ ይኸውልህ በአማርኛው ጎሳ የሚለው ጭፍራ ተብሎ ይተረጎማል። እሺ ሁለቱ ጭፍራ ገሬ ማለት ግሩፖች ወይንም ደግሞ በአማርኛ ሌላ ምን አለ ግሩፕ አሁን እንግሊዝኛ ቃል ስለሆነ ነው። ወደ አማርኛ ሲመጣ ግን ሁለቱ ጭፍሮች ተብለው የተረጎሙት ወይንም ጎሳዎች ሁለቱ ነገዶች ወይንም ደግሞ ሁለቱ ጭፍሮች። እሺ አማርኛው ላይ ባለው ሁለቱ ጭፍሮች ላይ ነው ኦሮምኛው የሚለው ሁለቱ ጭፍሮች ላይ ነው እንጂ የተወረደው ጭፍሮቹን ስም አልጠራም። ስሞቹን ሳይጠራ እናንተ አይሁድና ክርስቲያን ለምን አላችሁ የሚል ሙግት ነው ያመጣው። እኔ ደግሞ ምንድነው የጠየኩት እነኛ ሁለቱ ጭፍሮች ማን ናቸው? ልክ አይደለም። ልክ ነው። እነዚህ አይሁድና ነሳራ መሆናቸው ግልጽ ነው። ይሄ የሚያሻማ ሐሳብ አይደለም ነው። ይሄ ግን እያልኩ ያለሁት እኔ አሁን መሐመድ ለምደው ታልካ 10 የሚገባው እናታስ ግልጽ ነው። ይሄማ አይሁድና ሁለት ጭፍሮች ሁለት መጽሐፍ የተሰጣቸው ከተባለ በእስልምና የሚታወቀው አይሁድና ነሳራ ማለትም በእናንተ ኦሪትና ምንድነው ሁለተኛው መጽሐፍ አዲስ ኪዳንና ብሉይ ኪዳን በሚለው ሂድቀጥል። አዎ ግን እኔ ደግሞ የቀደሙን ሐሳብ ሳታስጨርሰኝ እኮ መሀል ላይ ገባችሁ። የእኛውን አዲስ ደግሞ ያው እስቲ ምን አለ መሰለህ አሁን አንደኛውን አርጉመንት ብቻ ነው ያየነው። ሰው መጽሐፉ የተሰጣቸው ክርስቲያኖችና አይሁዶች ብቻ ከሆኑ እኛ የመጨረሻዎቹ ቀንስ የተሰጣቸው መቼ ቀን ነው አናውቅም። አንተ እሺ መቼ ቀን ነው የተሰጠ? ለሙስሊሞች የተሰጣቸው ቀን መቼ ነው? መጽሐፍ በአንድ ቀን አልተሰጠም። መጽሐፍ በ23 ዓመት ነው። እንደዛ ማለት አይደለም። ቀን የምትሰግዱበት ሰንበት ቀናችሁ እንደዚህ ሰንበት ቀን ተብሎ የተሰጣቸው ወይንም ደግሞ እኛ ሰንበት ብሎ ነገር የለም። በቀን 5 እንሰግዳለን። ጁምዓ ተብሎ ቂያማ የሚቆምበት አንድ የተከበረ ቀን አለን። ለሙስሊሞች ቀን የሚሰግድበት ሰንበት የለም ነበረ አስቀድሞስ? ሰንበት በድሮ ጊዜ በእናንተና ጊዜ እናንተ በምታስቡት ጊዜ ነበር። እኛ በምናስበው ሳይሆን ሱራ 2:65 ላይ አላህ ለአይሁዶች አይሚን አስቀድሞ ሰንበት ቅዳሜ እንደሆነች ይናገራል ክፍሉ። ሰንበት እንዳለች ኤኒዌይስ በሰንበት ቀን የሰሩትን ወደ ዝንጀሮነት ቀይሯቸዋል። ከእሑድ እስከ ዓርብ ቀን አሳ ከለከላቸው። አሳ ከለከላቸውና ቅዳሜ ቀን እንዳሰሩ ብሎ ከለከላቸው። ቅዳሜ ደግሞ እንትኖች እስራኤሎች አይሰሩም፣ አይሁዶች አይሰሩም። ሰንበት ስለሚያከብሩ አላህ ምን አደረገ? ከእሑድ እስከ ዓርብ ምግባቸው እዛ አካባቢ ያሉት አሳ ነው ምግባቸው። ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ ወደ ዳር እንዳይመጣ አደረገ። ሰዎቹ ሊያጠምዱ ሄደው አሳጡ። ቅዳሜ ቀን አሳውን በብዛት ወደ ዳር አመጣው። ሰዎቹ ተረበው ነበረና ቅዳሜ ቀን ሲያወጡ እንዴ ቅዳሜ ቀን ትሰራላችኋልና ወደ ዝንጀሮነት ቀየራቸው። ሰንበት ፈተና ነው። ፈተና እኮ ነው። እንደዚህ አይነት ፈተና የለም። ምግብ ከልክሉኝ ከዛ በኋላ ተርቤ ልበላ ስል ምን አባና ነው የበላው ብሎ ወደ ዝንጀሮነት
አሁን የቀልድ ሐሳብ ይሄ የቀልድ ሐሳብ ነው። አንተ አማኝ አይደለህ እንዴ? በክርስትናም እኮ እንደዚህ አይነት ነገር እኮ አለ። አሁን አንተ ክርስትና መጽሐፍ ቅዱስን በሙሉ ስታነብ እንደዚህ አይነት አማኞች የሚፈተኑበት ፈተና የለም ወይ? ለጦርነቱ አይባሉም እሺ መልካም። ስለዚህ ቀን መች ተሰጣቸው ለአይሁዶች? ቅዳሜ ቀን። እያወራህ የነበረው ስለ ቀን ነበር እኮ። ስለ ቆይ ቀኑ የመጣ አብሮ ነው የሚመጣው። ይሄ ቀኑ ቅዳሜ ለአይሁዶች፣ ለክርስቲያኖች ደግሞ እሁድ ተሰጣቸው፣ ለሙስሊሞች ደግሞ አርብ ተሰጣቸው አይደለ? እኛ አርብ አትስሩ የሚባል ነገር የለም። በእኛ አትስሩ ስሩ አይደለም። እናንተ አሁን ባትባሉም የመጀመሪያዎቹ ላይ ግን ስለሰሩ ለዝንጀሮነት ቀይሯቸዋል አይደል? አዎ ተቀይረዋል። እነሱ አርብ ቅዳሜን ስለሰሩ ሳይሆን የፈጣሪን ትእዛዝ ስለተጣረሱ ብቻ ነው። ቅዳሜ ስለሰሩ ነው የሚለው ችግር የለም። ሰንበትን ስለጣሱ ቅዳሜ አትስሩ ስላላቸው ቅዳሜ ቀን ስለሰሩ ነው። ክፍሉን እናንብበው፣ ወይንም አንዴ ክርስቲያን ክፍሉን አድርገው ሱራ 2 አያስፈልገውም። አውቀዋለሁ 65 ነው አንብቦት። ከ61 ጀምራችሁ አንብቦት ሙሉ። ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትን ለእነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ኤኒዌይስ ስለዚህ ይገባቸዋል። ምን ቀን ስለሰሩ ነው? ቅዳሜ ቀን። ስለዚህ ቀን የተሰጣቸው ለአይሁዶች መቼ ነው? ሶሪ ቅዳሜ ነው አይደለ? አይደለም ለአይሁዶች ተብሎ ነገር ለአይሁዶች ብሎ እኮ ነገር የለም። ቅዳሜን ቀን አትስሩ ተባሉ ነው ነገር እንዳለ እናሳየና ወንድሞች። ለአይሁዶች ብሎ ነገር የለም። አዎ ለአይሁድ ብሎ ነገር አለ እንዴ? ለክርስቲያኖችስ ብሎ ነገር አለ? የለም። ለክርስቲያኖች ቀን ተሰጣቸው ይላል። እችን አዲስ አንብብልኝ እና አንብብላት። እሺ ሳይ ሙስሊም 856 ኤ it is narrated by Abu Huraira and Abu Huraira that the messenger of Allah said በአቡ ሁሬራ እንደተተረከው ከአላህ መልእክተኛ የሰማውን ይላል። ሚላል መሰለ for the Jews the day set aside for prayer was Sabbath or Saturday ለአይሁዶች በአረብኛ አድርገው አንዴ በአረብኛ አድርገውና እኔ ልየው አንዴ ቆሽ እኔ መጀመሪያ ልተርጉምና ከዛ በኋላ አንተ ትቀጥላለህ። ወይም ትራንስሌት አድርገው በአማርኛ ትራንስሌት አድርገው ወይ አዳምጥ። እኔ ኦዲየንስ ስለሚያምነኝ ችግር የለውም። እኔ አልዋሽም አልቀጥፍ። እኛ በመረጃ ነው የምናወራው። For the Jews, the day set aside for prayer was Sabbath or Saturday. ለአይሁዶች የሚጸልዩበት ቀን ቅዳሜን ሰጠናቸው። And for the Christians, it was Sunday. ለክርስቲያኖች ደግሞ እሁድን ሰጠናቸው። ሉክ ለማን የተሰጠው? ለአይሁዶች ቅዳሜ፣ ለክርስቲያኖች ደግሞ እሁድ። And Allah turned toward us a guidance as to Friday. ለኛ ደግሞ አላህ በቅዳሜ ቀን መመራትን ሰጠን፣ የጸሎት ቀን አድርጉ። In fact, he Allah made Friday, Saturday and Sunday as a day of prayer. አላህ በእውነቱ አርብን፣ ቅዳሜንና እሁድን የጸሎት ቀን አድርጓል። In this order ከተባለውን ደግሞ እንቀጥለዋለን። እሷን አርጉመንት እንቀጥላታለን ቀጣይ። ኤኒዌይስ ለአይሁዶች ቅዳሜ አልተሰጠም ቅድም ነበር። ሳይ ሙስሊም ብቻ ሳይሆን ቡሃሪም ላይ በጣም ብዙ አዲስ እንሰጣለን ይሄንን። ኤኒዌይስ ለአይሁዶች ቅዳሜን፣ ለክርስቲያኖች እሁድን፣ አርብ ደግሞ የእናንተ ሆን አይደለ? እኛ ክርስቲያኖች እሁድን ለምንድን ነው የምናከብረው? እሁድን ተሰጥቶናል። እኛ አርብን እንደምናከብረው ነው ብዬ አምናለሁ። የጌታን ትንሣኤን መሰረት አድርገን ነው። አይሁዶች ደግሞ ሰንበት ነው እረፉ ስለተባሉ ቅዳሜን አይሰሩ። እኛ ደግሞ እሁድን ማንሰራበት ምክንያት ምንድን ነው? እሁድን ማንሰራበት ክርስቲያኖች ለምንድን ነው? ክርስቲያኖች እሁድ ማንሰራበት ምክንያት ምንድን ነው? መልሱለት ኮመንት ላይ። እኔ ልነግርህ የምፈልገው ነገር ማለት ነው መሰረት አድርገን ነው ልነግርህ የምፈልገው ነገር አሁን አንተ ክርስቲያን ነኝ ብለህ ነው የምታምነው። ተረጋጋ አንዴ ብናትህ ተረጋጋ ብሎ ጓደኛ ክርስቲያን ነኝ ብለህ ነው የምታምነው። አሁን ጥያቄው መልስ። ጥያቄ ምን ነበር? ከመሐመድ በፊት ለነበሩት ሙስሊሞች ነበሩ ብለህ የምታምን ከሆነ የተሰጣቸው ቀን ምንድን ነበር? ቅዳሜና እሑድ እያሳየኝ እኮ ነው። ሙስሊም ማለት ለአይሁዶችና ለክርስቲያኖች ነው። እሱማ ለአይሁዶችና ለክርስቲያኖች ነው።
ጥያቄ ሲጀመር ግልጽ አይደለም። ገባህለት? ቀስ ብለህ አለሳልሰህ ጥያቄ ግልጽ አይደለም ሲጀመር። እፎ አያሱ አያማል ጀረም ባሳም አሁን አይች ማል ዛሬ ተዘጋጅ ነው የተገናኝ ተዘጋጅ ነው። አያማል ጀረም ሳይ ሙስሊም 855 ሲ ኤም አለልህ። ዲም ቼክ አድርጋችሁ ዩቲዩባችንን ፎሎ ተከታተሉት። አንተ ተምሮልሃል ኃጢአት በሙሉ ማለት ነው። የኔ ደግሞ ጥያቄ እሺ፣ ኃጢአት ተምሮልሃል በሙሉ ክርስቶስን በማመን ያ አሁን ከክርስቲያን ውጭ ያሉት እምነት በሙሉ ገሃነም ነው የሚገቡት ማለት ነው። ያ በልጁ የማመን ዘላለም ሕይወት የለውም ስለሚል አንተ በክርስቶስ ስላመንክ ብቻ ምንም አይነት ስራ ብትሰራ የገነት ሰው ነህ፣ ተምሮልሃል። ምንም አይነት ስራ ብትሰራ ማለት እንዴ ተምሮልሃል። አንተ ክርስቶስ ተሰቅሎልሃል፣ አንተ ተብሎ ደሙ ፈሷል። ይሄ ማለት በሌላ አማርኛ አንተ የገነት ነህ ማለት ነው። ኃጢአት አሰራም ማለት እኮ ነው። አሰራም ማለት ማን አለ? የገነት ሰው ኃጢአት ብትሰራም ገነት ትገባለህ ማለት ነው። ማን ያለ? ኃጢአት ስራ ማን አለ? ካመንክ ሎክ አመንክ ማለት እንዳትሰራ ራስን ለኃጢአት ገደልክ ማለት ነው። ሞትክ ማለት ነው። ይሄ ማለት ክርስቲያን ሆኖም ገሃነም ይገባሉ ማለት ነው። አይ ሎክ ሮሜ ምዕራፍ 6 ላይ ነው የሚናገረው ከቁጥር 3 ጀምሮ እንዴ ምን እንደ ክርስቲያን አሁን ለምሳሌ ተጠመቀ ክርስትናን ተቀበለ እንበል። እሺ ኖርማል አሁን እኮ እንደምታድርጉት እኮ ነው። ዝሙት ትሰራላችሁ፣ ትጨፍራላችሁ፣ ጭፈራ ቤት ምናምን እንዲሁ የተለመደው ነገር የምታደርጉትን ነገር እንደዛ አይነት ሰዎች ክርስቲያን አይደሉም እንበላቸው። አብረኸኝ ነበርክ እንዴ? ዝሙት ስሰራ አብረኸኝ አልጋንጣቲ ነበርክ እንዴ? ዝሙት ትሰራለህ ስትለኝ አንተን አላልኩም። እኔ ተረጋጋ። ሙሉ ስለ ግለሰቦች ምን አገባን ካዳ? ስለዚህ ስለ ዶግማ እናውራ። ስለ ግለሰቦች አያገባንም። ግለሰቦች ራሳቸው በሚያደርጉበት የስጋ ስራና የመንፈስ ስራ የተገለጠ ነው ይላል ገላትያ ምዕራፍ 5 ላይ ከቁጥር 19 ጀምሮ የስጋ ፍሬም የተገለጠ ነው። ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ነፍሰ ገዳይነት እንደዚህ አይነቶቹ የስጋ ስራ ናቸው። ይህንን እና መሰል ነገሮችን የሚያደርጉ እግዚአብሔር መንግስት አይወርሱም ይላል። የመንፈስ ስራዎች ግን የተገለጡ ናቸው። እነኚህም ፍቅር፣ እምነት፣ ተስፋ እነኚህን የሚያደርጉ መልካምነት፣ እነኚህ ትህትና፣ የዋህነት፣ ቅንነት እነኚህ የመንፈስ ፍሬዎች ናቸው። ይህንን እና መሰል የሚያደርጉ እግዚአብሔር ሁሉም እንደዚህ ነው። ጥያቄ ግልጽና ጥያቄ ተረጋጋ ብለው ናፊ ተረጋጋ። ጥያቄ ግልጽና ግልጽ ነው። ክርስቲያን የሆነ ሰው የተጠመቀ ሰው ክርስቲያን ስለሆነ ብቻ ኢየሱስ ክርስቶስ ያድናል ብሎ ማርያም ታማልዳለች ብሎ ስላመነ ብቻ ገነት ይገባል አይገባም ነው። ኦኬ ማመንህን በምን ማጽናት አለብህ አልኩ? ህጉን በመጠበቅ ማለትም ክርስቶስ የነገረህን። ምክንያቱም ሐዋርያው ቅዱስ ያዕቆብ በሁለተኛ መልእክቱ ላይ ቁጥር 26 አካባቢ ወደ መጨረሻ አካባቢ ላይ ቁጥር 17 ጀምሮ ከነፍስ የተለየ ህይወት የሞተ ነው አይደለ? ወንድማችን ሞት ይባላል። ነፍስ ከህይወት ስትለየ አይደለ? እምነትም ከስራ ከተለየ የሞተ ነው ይለዋል። ስለዚህ እምነት ራሱ የሚቆምበት የሚደገፍበት ያስፈልገዋል። ስለዚህ እምነት ከስራ ጋር አብረህ መያዝ አለብህ። ምን ይላል? እምነት ከስራ ከተለየ ነፍስ ከስጋ ከተለየች የሞተ እንደሆነ ሁሉ እምነትም ከስራ ከተለየ የሞተ እንደሆነ ያስቀምጠዋል። ስለዚህ ስታምን ዘማዊ ነፍሰ ገዳይ ልትሆን አትችልም። ምክንያቱም አልታዘዝክም። አመንክ ማለት በራሱ እኮ ባይ ዲፎልት አመንክ ማለት ኃጢአትን ካድክ ማለት ነው። መካድ ነው። የዚህን ዓለም ህይወት ካድክ ማለት ነው። ስታምን ምን ብለህ ነው ታዲያ ያመንከው? ኦኬ ዘሙታለሁ ብለህ ነው? እገላለሁ ብለህ ነው? ምንድነው ያመንከው? በምን አስደገፍከው? በምን አጸናኸው? ማመን በራሱ የሚደገፍበት የሚቆምበት ያስፈልገዋል። በክርስቶስ ማመን ካልከኝ ኦኬ አዎ ገነት ይከታል። ምን ብለህ አመንክ?
ምክንያቱም ምን ብሏል? የሚወደኝ ቢኖር መስቀሌን ይሸከም በኋላ የሚከተለኝ መከራውን ተሸከም አለ። ኦኬ ከዛስ ማቴዎስ ወንጌል ምዕራፍ 10 ላይ ነው የጠቀስኩ ቁጥር 37 ጀምሮ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ደግሞ ከምኩራብ ያወጧችኋል እንዲሁም የሚገድሏችሁ ጊዜ ይመጣል አለ። ትገደልለታለህ እንጂ እንዳገል ደግሞ ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ እንዳናነሳ እንዳንገል በሱ ስም አዘዘን፣ ነፍሰ ገዳይ እንዳንሆን። ዮሐንስ ወንጌል ምዕራፍ 8 ላይ ደግሞ ቁጥር 44 ላይ ነፍሰ ገዳይ የእግዚአብሔር ልጆች ሳይሆኑ የዲያብሎስ ልጆች ናቸው አለን። ሐሰተኞችም በተመሳሳይ። ስለዚህ በክርስቶስ ስታምን ምን መሆን አይለብህም? እነኚህን በክርስቶስ ካመንክ እነኚህ እሱ የሰይጣን ስራ ናቸው ያላቸው ማድረግ የለብህም። አመንክ የሚባለው እሱ ያዘዘህን ስታደርግ ነው። አለበለዚያም ምንድን ነው ያመንከው? እሱ ያዘዘህን ምንድን ነው ያመንከው? ስለዚህ በዛ ነው ገብቶኛል አሁን እያልክ ያለው ነገር። ስለዚህ አንድ ሰው ክርስቲያን ነኝ ብሎ ኢየሱስ ክርስቶስ ያድናል፣ ማርያም ታማልዳለችም ብሎ አምኖ ዝሙት የሚሰራ ከሆነ አሊያም እንዲሁ መጽሐፍ ቅዱስ የሚከለክላቸውን ሴት ልጅ ጸጉሯን ማትሸፈንና እንትን የምታደርግ ከሆነ ወንድ ልጅ የተከለከለውን ነገር የሚያደርግ ከሆነ ባጭሩ የሚጠጣ አሊያም እንዲሁ ባጭሩ መጽሐፍ ቅዱስ ላይ የተከለከሉ ነገሮችን የሚያደርግ ከሆነ ያ ሰው የሰይጣን ነው እንጂ የክርስቶስ አማኝ አይደለም ማለት ነው። እሺ በመጀመሪያ ደረጃ ምን አለ ወንድማችን? መጽሐፍ ቅዱስ ላይ የተከለከሉትን የሚያደርግ ስለዚህ ክርስቲያን አይደለም ማለት ነው። መጽሐፍ ላይ የተከለከለውን ካደረገ ምኑን ክርስቲያኑ ነው ታዲያ? ምን አይነት ጥያቄ ነው የምጠይቀን? ቁርአን ላይ የተከለከሉትን ቁርአን ያዘዘህን አላህ ያዘዘህን ካላደረግከ ኦልሬዲ ሙስሊም አይደለም። ሐዲሱ የሚለው እንደውም ኢቭን በአንድ ቁርአን አያ ብትከራከሩ ልዩን እንትን ከመጣ እንኳን ይላል ዲስብሊቨር ነው የሚለው ኢ አማኝ ይሆናል ይላል ሐዲስ። እውነት ነው፣ ኢ አማኝ ነው። አዳም አመንክ ማለት እግዚአብሔር የሰጠህን አሜን ብለህ መቀበል ነው። የሚጠጣ ከሆነ አለን ምን የሚጠጣ ውሃ የሚጠጣ ነው። እኔ ያው እየጠጣሁ ነው እንግዲህ መጠጥ የሚጠጣ የሚሰክር ሰካራም። አሁን ማይከዝ እየመለስኩልህ ልሂድ። የሚጠጣ ከሆነ ወይንም ደግሞ ሴት ፀጉሯን ብትገለጽ አለ። ሴት ልጅ አክቹዋሊ አየር ሁኔታውን በተመቸ ሁኔታ ልለብስ ትችላለች። የአየሩ ሁኔታ አይታ ልለብስ ትችላለች። የእኛ ክርስቲያኖች ነን፣ እንደ ሙስሊሞች አይደለንም። ስለዚህ ሃይማኖታዊ አለባበስ የላትም ሴት ልጅ በክርስትና። ሚታርገው ባበስ ሃይማኖታዊ አለባበሶች ይኖራታል። አዎ ሃይማኖታዊ አለባበሶች አሉ። እኛ ግን እንስሳቶች ስላልሆንን ተረከዟን ታየን የምንወሰወስ፣ ፀጉሯን ካየን ቅንዘረኞች ስላልሆንን የአየር ሁኔታውን መሰረት አድርጋ ልለብስ ትችላለች። በጸሎት ቦታ ላይ ግን ለሌሎቹ እንቅፋት እንዳትሆን እንድትከናነብ እሱን ያዛል። ከዛ በዘለለ ግን ቀኑን ሙሉ 24 ሰዓት ታፍና ተጠፍንጋ ልክ አፍጋኒስታን ውስጥ እንደሚያደርጓቸው እዚች ብቻ ስቀራፍና እንትን እንዲል እንደዚህ አይነት እንትን አልተሰጠንም። ሌላኛው መጠጥ ጋር በተያዘ ማንኛውም ነገር ከልክ ካለፈ ወደ ኃጢአት ይመራል። ስለዚህ ማንኛውም ወደ ኃጢአት የሚመራ ወደ ኃጢአት ውስጥ የሚያስገባን ነገር ማድረግ ደግሞ ጥፋት ስለሆነ እሱ ኃጢአት ውስጥ ስለሚያስገባ ክልክል ነው። ስለዚህ መጽሐፍ ቅዱስ የሚከለክላቸውን አንድ ሰው እያደረገ በመጽሐፍ ቅዱስ ሊያምን አይችልም። አትግደል እየተባለ ሊገል አይችልም። የሚገል ከሆነ ንስሐ መግባት አለበት። ማለትም ኃጢአት የሚሰራ የሚዘሙትም ከሆነ ንስሐ መግባት አለበት። የሚሰርቅም ከሆነ ንስሐ መግባት አለበት። የሰይጣን ስራ የተባሉ በመጽሐፍ ቅዱስ ውስጥ አሉ። እነኛን እያደረገ ከሆነ የሚዘሙት፣ የሚገድል፣ የሚዘርፍ ወንጀለኛ ነገር ከሆነ እንዳለ መጽሐፍ ቅዱስ ውስጥ ያለውን ከካደ እኮ ምን ካዲ ነው? ኦልሬዲ አማኝ አይደለም። በክርስቶስም አመነ ልትለው አትችልም። እንዴት አመነ ትለዋለህ? ኦልሬዲ እኮ ክዶታል ህጉን። ምክንያቱም ብታምኑብኝ ቃሌን ትጠብቃላችሁ አለ። ስለዚህ ቃሉን አልጠበቀም እያልከኝ ነው። ብታምኑብኝ ቃሌን ጠብቁ ያለውን ነው ቃሉን ሳይጠብቅ ስትለኛለህ። አላመነበትማ ቃሉን ታልጠበቀ። ኤሬስ ክርስቲያን ቀጥል። ወደ ቶፒኩ ላይ እያሉ ነው። እሺ
ቁርአንና በሐዲስ መሰረት ውድቅ ይሆናል ማለት ነው። ሙስሊሞች እናንተ ክሌም የምታደርጉት ሙሐመድ የተናገረውና ቁርአን ላይ የተናገረው ምንድነው? በዛ መሰረት እስልምና ከሙሐመድ በፊት የለም። ነገር ግን የነበሩት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ቅዳሜና እሁድ የተሰጡት የጸሎት ቀን ተደርጎ የተሰጣቸው አይሁዶችና ክርስቲያኖች ናቸው። ከዛ በፊት ሙስሊሞች የሚባሉ ከነበሩ የሚያከብሩት ቀን ምንድን ነው? የተሰጣቸው የጸሎት ቀን ምንድን ነው? የወረደላቸው መጽሐፍ ምንድን ነው? ለዚህ መልስ ያለው አንድ ሙስሊም በእርግጠኝነት አይኖርም፣ እስካሁን እንዳየ ነው ማለት ነው። ያችን ሀዲስ እንቀጥላትና ወደ ሶስተኛው እንሂድ። ማን መስረት በአያነት የደብሲን ደብራ አያነት በመከሳስ ሲደምሲ አያከም በርባዴ ጉያ ቅዳሜ ሰንበት አሪፍ ጀማዓት ከነም ጀ ሱረቱ አልበቀራ አያ ጃተም ተፈረጃል ቀደት አማጃተም ጃት ዱብስ ጃተም ሸነረት ይያለ በቀራ አው ያ በቀራ ኦኬ እንቀጥላት። ኦኬ ኤንድ አላህ ተርንድ ቱዋርድ አስ ኤ ጋይዳንስ ቱ ፍራይዴይ ለእኛ አርብን ሰጠን። ኢን ፋክት ሂ ሜድ ፍራይዴይ ሳተርዴይ ኤንድ ሰንዴይ ኤ ዴይ ኦፍ ፕሬየር። ስለዚህ አላህ አርብን ቅዳሜና እሁድን የጸሎት ቀን አድርጎ ለአይሁዶች ለክርስቲያኖችና ለሙስሊሞች ሰጠ። ኢን ዲስ ኦርደር ሉክ ሶ አርብ ለሙስሊሞች፣ ቅዳሜ ለአይሁዶች፣ እሁድ ደግሞ ለክርስቲያኖች ብሎ ተናገር የሰጠው የጸሎት ቀን። በዚህ ኦርደር አለ ሙሐመድ ሲናገር in this order would they the Jews and the Christian come after us on the day of resurrection። በዚህ ኦርደር በዚህ ቅደም ተከተል መሰረት በቂያማ ቀን አይሁዶችና ክርስቲያኖች ከኛ በኋላ ይመጣሉ አለ። ከማ በኋላ? ከኛ በኋላ። ስለዚህ መጀመሪያ የሚመጡት ሙሐመድ ሙስሊሞቹ ማለት ነው፣ ከሙሐመድ የመሰረታቸው። ከዛ በኋላ ማን ይመጣል? አይሁዶቹ። ከዛ በኋላ ማን ይመጣል? ክርስቲያኖቹ። we are the last the ummah among the people in this world። እኛ በዚህ ዓለም ላይ የመጨረሻዎቹ ህዝቦች ነን አለ ሙሐመድ። እኛ በዚህ ዓለም ላይ የመጨረሻዎቹ ህዝቦች ነን። and the first among the created being to be judged on the day of resurrection። ነገር ግን በቂያማ ቀን ከፍጥረታት እኛ የመጀመሪያዎቹ የምንዳኝ ይሆናል። ኦኬ ስለዚህ አሁን በዚህ ላይ የምናነሳው ምንድን ነው? በቂያማ ቀን መጀመሪያ ሙስሊሞች ይቀሰቀሳሉ። ነገር ግን የመጨረሻዎቹ ህዝቦች ነበሩ በዚህ ዓለም የመጨረሻዎቹ ናቸው ሙስሊሞች። ነገር ግን በቂያማ ቀን የመጀመሪያዎቹ ይሆናሉ። ከዛ ከሙስሊሞቹ በኋላ አይሁዶች፣ ከዛ በኋላ ክርስቲያኖች ይዳኛሉ፣ ይቀሰቀሳሉ። ስለዚህ ከሙሐመድ በፊት እስልምና ከነበረ እነሱ ሙስሊሞች የትኛው ሰዓት ላይ ነው የሚቀሰቀሱት? ከክርስቲያኖቹ በኋላ ወይስ በፊት? ከአይሁዶቹ በኋላ ወይስ በፊት? ቀጥሉ ሙስሊሞች። ኡማ ነው እያለ ያለው ኡማ ነው። ኡማ ማለት ህዝብ ነው። የመጨረሻዎቹ ህዝቦች ነን ነው እንጂ የመጨረሻው እምነት ነን የሚል የለም እዚህ። እነኛ የመጨረሻዎቹ ህዝቦች ማን ናቸው? ህዝብ እኛና አሁን አንተም የመጨረሻ ህዝብ እኮ ነው። ኦኬ እነኛ የመጨረሻዎቹ ህዝቦች ደግሞ ምን ቀን ተሰጥቷቸዋል? ይህ ማለት ከአንተ በኋላ ነብይ የለም፣ ከአንተ በኋላ የሚወርድ መጽሐፍ የለም ማለት ነው እኮ። እነኛ የተሰጣቸው መጽሐፍ ምንድን ነው? የተሰጠ ቁርአን ነበር፣ አንተ ካድከው እንጂ። ኦኬ እኔን ተወኝና እነኛ የተሰጣቸው ቁርአን ነው። እምነታቸው ምንድን ነው? እስልምና ነው። ጎበዝ። የመጨረሻዎቹ ኡማዎች የተሰጣቸው ቁርአን ነው፣ እምነታቸውም ሙስሊም ነው የመጨረሻዎቹ። ከዛ በፊት የነበሩትስ ምንና ምንድን ናቸው? ሙስሊሞች ናቸው። ከዛ በፊት ግን አይሁድ ከዛ በፊት የነበሩት ኢየሱስን እንደ አምላክ ነው ብለው የሚያምኑ ክርስቲያኖች። እሺ ጎበዝ፣ ምርጥ ክርስቲያኖች ኢየሱስን አምላክ የሚሉ ክርስቲያኖች እና አይሁዶች ኢየሱስን አምላክ ነው እኛ ክርስቲያንን ብለው የሚያምኑ ወይ ደግሞ ከዛ በፊት የነበሩ ደግሞ ዑዘይርን አምላክ ነው እኛ አይሁዳውያንን ብለው የሚያምኑ ናቸው። እነኚህ ሁለቱ መጽሐፍ ተሰጥቷቸዋል። አዎ ጎበዝ። ስለዚህ የመጨረሻዎቹ ህዝቦች የሙሐመድ ያሉት ናቸው፣ እነሱም ሙስሊም ናቸው። ከዛ በፊት የነበሩት ደግሞ ህዝቦች ክርስቲያኖች ኢየሱስ የሚያምኑና አይሁዶች ናቸው አይደለ? እነሱም መጽሐፍ ተሰጥቷቸዋል። በቂያማ ቀን ግን የሚመጡ ሶስቶቹ ህዝቦች ናቸው አይደለ? ማና አለ?
በሙሉ ይወጣሉ። በዚህ ሐዲስ መሰረት በዚህ ሐዲስ መሰረት ብቻ መሄድ አችልም። አንተ አይቻልም እኮ ቆይ ሐዲሱ ያለን አርብ ቀን የሚመጡት ማን ናቸው? እኛ ነን። ኦኬ ከመሐመድ በፊት የነበሩት ወይንስ ከመሐመድ በኋላ ያሉት ሙስሊሞች? ኡማው ነው የሱ ኡማ። ከሱ በፊት የነበሩት አይደለም። ሁሉም ኡመቶች ከነቢያቶቻቸው ጋር የሚንቀሳቀሱት። ይሄ ማለት አስጨረሰኝ። የጠየቁን ብቻ እኛ ብቻ ነው። ስለዚህ የመሐመድ ኡማ ማለት ነው። የመሐመድ ኡማ ማለት ነው። ጎበዝ። ከዛ በፊት ያሉት ደግሞ ማና ቅዳሜ ቀን የሚመጡት እነማን ናቸው? ከዛ በፊት የነበሩት ሁሉም ከነቢያቶቻቸው አይልም። አቷሽ እንደዛ የሚል ማስረጃ ላመጣልህ እችላለሁ። እኔ እንደዛ የሚል ማስረጃ ላመጣልህ እችላለሁ። ቅዳሜ ቀን የሚመጡት እነማን ናቸው? ቅዳሜ ቀን ክርስቲያኖች ናቸው የሚለው እዚህ ጋር። ጎበዝ። ቅዳሜ ቀን ክርስቲያኖች ይመጣሉ መጽሐፍ የተሰጣቸው። እሑድ ቀን የሚመጡት እነማን ናቸው? እሑድ ቀን ደግሞ አይሁዳውያን ማለት ነው። ጎበዝ። ስለዚህ መጽሐፍ ከተሰጣቸው ውስጥ ከዚህ ውጭ የሚመጡ ቀን አሉ። ማስረጃ አሁን ማስረጃ ላቀርብልህ አልችልም። እኔ ካልቻልክ ተረ ለምን ዝም ብለህ ታወራለህ? አይደለማ ይሄን ሐዲስ አሁን እንደምታውቀው ነው የኛ አንድ ሐዲስ አንተ ማስረጃ ነገ ላመጣልህ እችላለሁ። ነገ አይደለም የዛሬ 1000 ዓመት ብጠብቃት ታመጣ ችግር የለውም። ነገ ላመጣልህ እችላለሁ። ዛሬም አሁን ስልኬም ቻርጅ እየዘጋ ነው። በሰላም ይቻላል። እሺ